ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ምን አልሽኝ? አንቺ የሚኖርበት ሀገር ጥሩ ሀገር ነው። 8 ሰዓት ኦቨር ራሱ ይሰራበት ምንም የሰው እጅ የሰው አይን ምናምን አያስፈልገውም። ጥሩ ሀገር ነው። ለምን ወጥተው አይሰሩ? ለምን ወጥተው አይሰሩ? ቦልኩሻ እንዴ አንቺ? ቆይ ቦልካታ እንዴ አንቺ? ለምንድን ነው ወጥቶ የማይሰራው እንዴ? ሁልጊዜ ሰው አይመለከታችሁም። አሜን ተሳስተሻል። አሜንም አንቺም ተሳስተሻል። እነሱ በሚረዱት ልክ እኛን ለምንድን ነው ሰፖርት ማታረጉትም ነው? ሲሪየስ ነው በእውነት እየተበላ ያለ ሰው አለ እኮ ጌታ እና አይደለም እዛ አይደለም እኔ እዛ ቤት መልካም ነገር እያደረጉ ስለሆኑ እኔም የእነሱን ላይቭ ከቨር ለማድረግ ነው። ከታች የሶስት አካውንቶች አሉ። ኖ ልጅ ያለው ህይወት አለው የሚለውን የጻፈው ኮሜንት ደስ ይላል። እኔ ግን አለቀልኝ። ሰው የተሻለ ሀገር ላይ ተቀምጦ መስራት። እኔ ግን ነገረኛ እንዳታረጉኝ እንጂ እኔ መሟገቻ ሀሳብ ላነሳ ነው። አፖሎጄቲክ ስላደረገው ነው። አፖሎጄቲክ ስላደረገው ነው። ምኑን አፖሎጄቲክ? ይሄንን ሰዎቹ ለምሳሌ ቁልቢ ሄደው ሳይሰጡ ይመጣሉ እንዴ? እነ ኤርሚያስ በቁልቢ ኤርሚያስ ቁልቢ ነው። ታብታብ ያድርግቶ ይውረድ። እኔ ነኝ ያወረድኩት። እንዴ አፖሎጄቲክስ ብሎ እንዴ ቁልቢ ሲል እንዴ ነገሩ እንዴት ነው? ቤተክርስቲያን ሆነ ኤርሚያስ ቸርች ደረሰና መባ አስራት ለምን ኤርሚያስ ቸርች ሆነ ማለት ነው እንዴ? ምንድነው አልገባኝም። ብሩን ምን እንደ ትራስ አድርጎ ሊተኛበት ነው? አይደለም አሜንኛ አይደለም እኮ ለምን እኛ ስለም ሰፖርት አንደረግም? እሱ እናንተ እኮ እሱ እኔ አሁን እኮ ጌታን ኦልሬዲ በቃ ተሰብስቧል እኮ በተሰበሰበበት ነገር ሳይሆን እኔ በምረዳበት ነገር ለምን አታስቡ? ኖ ቅድም እየሰማው ነበር። ታው ቲክቶክ ላይም ተበልቶ እንደገና ደግሞ መሬት ላይ ወንጌል አማኙማ ተነፋ ብሎታል እኮ ነው። አማርኛው ባጥራችን ያስቀሩ ነው እንደኛ እንደ እነሱ ኑሯቸውን እየኖሩ እኔ እንደ በጣም ነው ያዘንኩት። በዚህ አጭሮ እንኳን በአንድ ቀን 40 ሚሊዮን ብር እየሰበሰበብን አቤላ ባይ ዘ ዌይ ሲሶ እዛ ጋር ዱቅ ያለው ይሄ ኤፍሬም የሚባለው በሱ ነው ዜል የሚሰበሰበው እና ቅድም ምን ሲል ሰማሁት? ዛሬ ይሄ ገንዘብ ተሰብስበው እኔ ብሞት አይቆጨኝም ማለት ደግሞ እርጀንት ነው የሚሉት ነገር ማየት ብቻ ነው ማለት ነው የሚፈልጉት። ብሩን ወስደው በአይናቸው አይተውት በቃ አሽትተውት ሸተት አድርገው በቃ ለመሞት ነው። አይደለም እንጂ ከሞተ ልጆቹ ነው እንጂ የሚወርሱት። አቤል አረ እባክህ say something በእውነት ለሰዎቹ አይደለም የሚደርሳቸው። እሱ ዛሬ ከሞተ ክርስቶስን አሜን እኮ አልገባችሁም እኮ አሜን። ምን አለ መሰለሽ አሜን፣ ይሄንን አፕሪሺየት ነው ማድረግ ያለብን እኮ ጌታን። አሁን ይሄ ጌታን በጣም እኔ አፕሪሺየት የሚደረግ ነገር ነው። አልገባችሁም? እኔ የከፈትኩበት ዓላማ እኔም አሁን ከነሱ ትምህርት ወስጄ ምን ሐሳብ ትሰጡኛላችሁ? ለእኔም ገቢ ማሰባሰቢያ ፕሮግራም የሆነ ቀን ባዘጋጅስ አዳራሽ ነገር ግን አልተከራየም ብዬ እኮ ነው ፓፓ። ወይስ እዚሁ ነው አዳራሽ የሌለው ልጅን እንትን እያለ አይደል እንዴ? አይ ሲስ በረታታ የሚገባ ሰው ነው። አኬ እኮ ምን ብሏል መሰለ? እዚህ ቤት ሌላው ቤት አንበሳ ይጮሃል፣ እዚህ ቤት አበባ ነው የሚጮህ ብሏል። አቤላ እስቲ ሀሳብ ካለው እስቲ ይናገር። አፈን ነው መሰለኝ። እስቲ አቤላ አቀጥል። አይ ታፍኛ አይደለም። እኔ እንኳን እዚህ ጋር ጩጮች አሉና እነሱ ለማስተኛት እነሱ አፈን። አዎ ሲስ የሆነ ጽንፍ መያዝ አለብህ እኮ ለእርዳታ ብር ለመቀበል። አንተ ፕሮ ኦርቶካቶ ነህ።
የትኛው ይስጥ? ፕሮ ይስጥ? ኦርቶ ይስጥ? እኔ ካቶ ያለው ይስጥ? ሌላ ጽንፍ ይዣለሁ። ለእኔ ስጡኝ ያልኩ ነው። ለእኔ አዋጭ አይ እናንተ ባጃጅ አትሙሉ። ይሰበሰብልሽም የባጃጅ ነው። አቤላ ሌላ ነገር አልሰማም። ሉትራኖች ራሱ ቅባት ናቸው ተባሉ እኮ። ባጃጇም ተገለበጠች እኮ። ኧረ ባጃጇ ተገለበጠች። የሆነ ቪዲዮ አይታል 5 ኪሎ የሞላው ዴቭ እየነዳው እጁን ውጭ አድርጎ አልገለበጣቸውም እንዴ? አይ ግን እንትን ነው አሁን እኔ ጥያቄ የሚሆንብኝ እንደው ሰው በቃ አሁን በዚህ ባለንበት ዘመን ሰው ምንም አይነት ሙድ አራምዶ ምናምን ነገር ጨላ ይሰበስባል። ግን የባለፈው 100 ምናምን ሺህ $200,000 እኮ ነው። 200,000 እያስተካከልክ 250,000 እያስተካከልክ። ኧረ በስመ አብ ጭራሽ 250። አይ 2 ዓመት ሆኖ እሱ ነገር ግን አዎ 2 ዓመት ሆኖ አይ ቲንክ 2 ዓመት ሆኖታል። አይ እንደዛ ከሆነ ያልቃል እንዴ? በየወሩ $10,000 በ2 ዓመት ውስጥ $250,000 ለማጥፋት በየወሩ $10,000 ማጥፋት አለበት። $10,000 ከምን ያሰብከው? ዶላር እኮ ነው የምንጠቀመው እዚህ ሀገር ጋር በብር እኮ አይደለም። ቤት ኪራይ በየወሩ 10,000 ታዲያ በወር $10,000 በወር በጣም ብዙ ነው። ባይዘው በጣም ብዙ ነው። $10,000 አያልቅም በወር $10,000 ብዙ አይደለም? ኧረ አያልቅም። ኧረ ያልቃል። ግድ የለም $10,000 እንዴ? አዎ እንዴ አያልቅም ሲሱ 2,000 ኧረ የምን $10,000 እንዴ? $10,000 በጣም ብዙ ነው በወር። ይለቅ ምናምን አይመለከተንም። እኛ ምንድነው በሽታው እውነተኛ በሽታ አይደለም። የተሰበሰበው በሸዋሸዋ ነው። ፊንቴክ ይሻላል። ፊንቴክ የሰራው ስራ ይሻላል። መኪና እንሰጣለን ብለው ነው ብላክ ሜል ይሰጡት። አንተ መሀል ላይ የገባ ቁም ነገር አትገልፍጥ። እንዴት እኛን ሰብስብ እኮ ነው። ስለመሰብሰብ አይደለም። አንተ ደግሞ ማን ይሰጣል? አንተ ምን ይላል በመድኃኒዓለም ማን ይሰጣል? አንተ ጽንፍ መያዝ አለባት። የሆነ ሰው እርገጥ ወይም የሆነ ሰው ተሳደፍ፣ አለበለዚያ የሆነ አንድ ዓላማ እኮ መያዝ አለበት። ይሄ እኮ በወንጌል ስም የሚደረግ ሸፍጥ ነው። በወንጌል ስም የሚደረግ ዘረፋ እኮ ነው። እዛ ጋር ያለው ማህበረሰብ ገባ ለኦርቶዶክሱ ወንጌል እየደረሰ ነው በሚል ሰበብ ነው እያገለገለን ነው በሚል ሰበብ እየዘረፉ ያሉት እነዚህ ሰዎች ገባ። ዘረፋ ነው። የሚያገለግል ሰው ቢሰጠው ምንም ችግር የለውም። ሰው ይደገፋል፣ ሰው ይረዳል፣ ምንም ችግር የለውም። ብር መሰብሰባቸው አይደለም ራሱን ችሉ ችግሩ በውሸት መሰብሰብ ነው። አንድ እውነት እናገራለሁ ወንጌል አደርሳለሁ የሚል ሰው ሳይታመም ምንም ማስረጃ በሌለበት ያ ሁሉ ገንዘብ በሰበሰበ ዓመት በማይሞላ ወይም 2 ዓመት በማይሞላበት ጊዜ ውስጥ ተመልሶ መጥቶ ይህንኑ ማህበረሰብ እንደ ሆላንድ ላም ማለብ የለበትም። ገባ። የቁም ነገር ነው እየተሰራ ያለው። ወንጀል ነው እየተሰራ ያለው። ይሄ የሚዲያ ዘረፋ ነው። ልክ ገንዘቡ ከተሰበሰበ በኋላ ትዝ ካለ ጌታ ፈውሶኛል ወደ ማለት ውስጥ ነው የተገባውና ጌታ ከፈወሰው እኮ ብሩ እንዳለ ነው ማለት ነው የሚሆነው። ወደ ሕክምና መሄድ የነበረበት ልክ ነሽ። ይኸውልሽ እኔ ፐርሰናል ነገር ውስጥ ገብቼ ተፈወሰ አልተፈወሰ ሳይሆን አትሊስት ተሰጥቶት እጁ ከገባ በኋላ እንደው እግዚአብሔር ደስ የሚል ፈውስ ማድረጎለት ከሆነ እግዚአብሔር ይመስገን። ግን ፈውሱንም ለማመስገን አትሊስት ሰው HIV ኤድስ ይዞ የነበረ እግዚአብሔር ፈወሰኝ ካለ ፖዘቲቭ እና ኔጌቲቭን ያመጣል። ገባሽ? አንድም ለእግዚአብሔር ክብር ይሆናል። ይህ ሰው ታዋቂ ነው፣ ሰዎች ያውቁታል፣ ኦርቶዶክሶች ያውቁታል፣ ካቶሊኮች ኢትዮጵያዊ ካቶሊኮች ያውቁታል፣ ወንጌላውያን አማኞች ያውቁታል። ገባሽ? እግዚአብሔር የምር አድርጎ ከሆነ ምን ያህሎቻችን እግዚአብሔርን እናመሰግናለን። ይህን በሽታ የነርቭ በሽታ ነው ያሉትኝ አልቀመጥ እያለ እያቃሰተ እንደ ሴት እየጮኸ ነው እያቃሰተ ልትወልድ እንዳለ ሴት ሲለምንና ሲዘርፍ ነበር። ጌታን ለቀልድ አይደለም ሲሳይ ቁም ነገር ነው እያወራ ያለሁት። እኔ አሁን እዚህ ጉዳይ ላይ መሳቅ የለበትም።
እዩ ጩፋን እኮ ዘይት ሸጠ በፈውስም ዘይት ሸጠ የምንለው እኮ ከድሃ መበለት እኮ ወስዶ ነው። ዶላር ስላስገቡ አይደለም። እነዚህ ሰዎች አሁን የሚያስገቡት ሰዎች የፋሚሊ ችግር አለባቸው፣ የታክስ ችግር አለባቸው። አሜሪካ ውስጥ ቤት ስንት ሰው ቤት የገዛ ሰው አለ? እንዲዛ ከላኩለት ሰዎች ውስጥ በኪራይ ቤት የሚኖሩ በክሬዲት የሚኖሩ ቤታቸው ኑሯቸው ጉድለት ያለባቸው ሰዎች ወንጌል ተሰራ በሚል ሰበብ ለዚህ ሰው ከጉድለታቸው ነው እየሰጡት ያሉት። እነዛ ሰዎች መሸወድ የለባቸው። ሁሉ ጊዜ ሰው ሲያደርግልህ እውነት ላይ መመስረት አለበት። አትሊስት የሃይማኖት ሰው ከሌላው በተለየ መንገድ ኖርም ሊኖረው ህሊና ሊኖረው መርህ ሊኖረው ይገባል። መስቀል ይዘህ ማጅራትን የምትመታ ሀንግ የምትመታ የሰው ኪስ ውስጥ ምገባ ከሆነ እኮ ጌታን ነው የምልህ። በጣም አሳፋሪ ጉዳይ ነው። ጌታን በጣም አሳፋሪ ጉዳይ ነው። ለምን ገንዘብ ሰጣችሁት? አይደለም መብታችሁ ነው። የማናችሁንም ኪስ የመቆጣጠር መብት የለንም። ግን ጥያቄ እንጠይቃለን። እኔ እንደ ኢትዮጵያ ሕዝብ እኔም ያንን ነገር አድርጌያለሁ። ይሄ ሰው ታሟል አምኜ ማለት አንድ የወንጌል ሰባኪ ይዋሸኛል ብለህ አትገምትም። የሆነ አሁን ዮኒ ማኛ የሆነ ነገር ቢል ዮኒ ማኛ ነው ብዬ ልጠራጠር እችላለሁ። ወይም የሆነ ሰው ቢል ይሄ ሰውዬ ሃይማኖታዊ አይደለም፣ አጭበርባሪ ነው፣ አራዳ ነው፣ ሱሰኛ ነው ትጠረጥረዋል። የሆነን ሰው ክርስትናን የያዘ መስቀል የያዘ መጽሐፍ ቅዱስ የያዘ ሰውዬ ግን አለማመን አትችልም። በደካማ ጎናችን ነው የተመታው። ገባም? ደካማ ጎናችን ደግሞ ይሄው መስቀል ነው፣ ይሄ ወንጌል ነው፣ ይሄው ጥቁሩ መጽሐፍ ነው ደካማ ጎናችን። በዛ ደካማ ጎን መበላት የለብንም። ገባ? እና መጠየቅ እነዚህን ሰዎች ሚዳኝ አካል ካለ መዳኘት አለባቸው። እነሱ በማይመለከታቸው በሰው ፓስት ላይ ገብተው ይፈርዱ ይፈተፍቱ የለ እንዲ ቤተሰቡ ሌዝቢያን ናት ምናምን አንጥፎ እየለመነ እዚህ ጋር አካውንት አንጥፎ እየለመነ ገባ። ይሄ ልመና አይደለ ወይ? ይሄ ዳንኤል ይልማ የሚባለው ግለሰብ እንደዚሁ ለማኝ ነው። ከዚህ በፊትም ያደረጉት ነገር ይኸው ተመሳሳይ ነገር ነው። አብረው ለሼር ነው የሚሰሩት። ገባ ካደል? እዛ ውስጥ የጥቅም ተጋሪ ሂድን ጠይቋቸው። ዕብራውያን ተጣልታለች፣ ዕብራዊ የምትባሏ ሴት ተጣልታለች፣ እቺ ሜርሲ የምትባሏ ልጅ ጸብ ናቸው። ጸባቸው ስለ ወንጌልና ስለ ክርስቶስ አይደለም፣ ስለ ገንዘብ የሆነ ጸብ ነው። እና እስከ መቼ ድረስ ይህንን ህዝብ ራቁት እንደሚያስቀሩት አላቅም። ሲሳይ ሲሪየስ ነው ጉዳዩ። እና ከታች ደግሞ በፌክ አካውንት ምናምን ራስህ ቀለም ወርቅ አይተንፍሱ ነው እየጻፍ ደግ አደረገ ምናምን የምትለው ራስህ ነህ። ለምን? ሌባ ስለሆንክ ነው። ሌባ ነህ። ይሁዳም ከወጭቱ እያስገባ ይሰርቅ ነበር። ሌባ ስለሆንክ ነው። አለቀ። እና እየሞከረ ነው ይላል። ኒውዚላንድ በነገራችን ላይ ሕክምና ነፃ ነው። በጣም ሰዎች እስከ ጥግ ድረስ የሚታከሙበት ሀገር ነው። ገባችሁ አይደል? በዚህ ኑሮ ውድነት እሱ የሰው ሀገር ቁጭ ብሎ መስራት የሚቻልበት ነዳጅ መቅዳት የሚቻልበት ሀገር ላይ እየተቀዱ ቤተሰብ ማስተዳደር የሚቻልበት ሀገር ላይ 24 ሰዓት እየተሳደበ ሴቱን እየሰደበ ወንዱን እየሰደበ የሌላውን ቤተ እምነት ሃይማኖት እየሰደበ እያጥላላ እኔ ነኝ የፕሮቴስታንቱ ተጠሪ፣ እኔ ነኝ አብያተ ክርስቲያን የምደውለው፣ እኔ ነኝ ሉተራን ማረገው፣ መካነ ኢየሱስ የሚያደርገው እያለ እየተሳደበ የሚውል ሰውዬ ቁጭ ብሎ በሚዲያ የሚጦርበት ምክንያት ምንድን ነው? እና ሲሪየስ ጉዳይ ነው የምልህ። ኤኒዌይ አቤላ ይህን ነገር እንደ ሲሪየስ ብትወስዱ ጥሩ ነው እያለ ነው። እኔ ደግሞ ያው የአቤላን ሀሳብ እንደ ሀሳብ አከብራለሁ። እኔ ደግሞ ያለኝ ሀሳብ እኔንም ደገፍ ብታደርጉኝ ነው። እኔ ጋይስ እኔ ወንጌል አማኙ ባይዘዌ እኔ ቅድም የጭሮንም አንስቼው እኔ መሬት ላይም እዚህ ቲክቶክ ላይም ዝም ብለን እንትን ስንል ብንነቃና ብናስተውል ራሳችን ብንጠይቅ ጥሩ ነው ብዬ ለማለት ነው። ኤኒዌይ ይመስላል ብዙ ነገር ላይ አስቸጋሪ ስለሆንኩ ባህሪ። እሺ ጋዲ
ፓፓ እኔ እኮ አንቺ ሰውዬ ጨለማ ውስጥ ደቅ ብለህ ወይ በደንብ አትታይ። አካውንት ከጀርባ ጭራሽ አካውንት እንትን እያልክ አይደለም። እኔ ሀሳብ እኮ ሰው አልተረዳኝም እኮ እኛ ስማቼ እኔ ተረድቻለሁ። የምር እኔ የሲስን ሀሳብ ተረድቻለሁ እና ተረዱት ጋይስ። እኛ ስማች ነው የምንደገፈው ነው እኮ እንዴ። እንትን ተናገር አሁን ደፈር ብለህ እስቲ ልብ ወንድም ይህን ህዝብ አላምኖም ያለውን እንዳይወስድብኝ። ስማ ሲሱ ስማ፣ አንድ ብሯ እንዳትላክልህ። እኔ ምን የአንድ ብሯን ጭዌ ሰምታል እንደ አቤላ አንዴ ወንድማችን የተላከለት አይ ግን እኔ የምር በጣም ነው ያዘንኩት። ጠዋት በተለይ የጭሮን ስሰማ እንዴ አንተ 38 ሚሊዮን ብር በአንድ ቀን መድኃኒዓለም አባት ያንዴ አንዴ በቃ እኮ አደራ አንሲሶ እኔ ቸርች በርግድ እንዳላይ በእውነት የትም ፍጩ ዱቄቱን አምጪ ዓለም አቀፍ ቤተክርስቲያን ከፍተው ተቀልዳለህ። ይሄ ሁሉ ቤት ታዲያ የሚቀያየረው ከየት በመጣ ጨላ ነው ፓፓ? አንተ በጣም እኮ ለማመን ይዘገንናል እኮ ክርስቶስን 38 ሚሊዮን ማለት እኮ እንዴ ናኒ ህንፃ ራሱ በአንድ ቀን እኮ አይሰራም እኮ። ሰላም መሐመድ የምትባለው ልጅ ምንድነው ዳሪያ የምትባለው? ሰላም መሐመድ ልጅና እዛ እነሱን እንትን ቢያቸው እንዴ መጀመሪያ አባትሽ ስሙ ያስቀይር። ኧረ አንተ ሰው ያረፋክ ምን ሊመጣ ከዚህ በላይ ዳንኤል እንትን እህታችን ሰላም እባክሽ ተፋችኝ። እኔ ምንም አላደረኩም። እኔ ከወንድሜ ጋር ቁጭ ብዬ እያወራሁ እንዴ እኛ እንትን ጭዌ እንጮትበት እንዴ ነገርዬው እኮ እኛ ለእናንተ ብለን እንጂ እኮ በጣም ያጫውታል እኮ አንዳንድ ነገር አውቀን እንትን ብለን እንጂ እኮ በጣም ያጫውታል። አይ ብዙ ያስቦልት ነበር። አሁን አቤላ በስርዓት ቁም ነገር ካወራ በኋላ ነገሩን ከምናቦካው ብለን ይፈታ ነው እንጂ ብዙ ያጫውታል። እኔ ለቁም ነገር አይደለም የገባሁት። እኛ መች ነው እንትን የምንለው ብዬ ነው። ግን የኢትዮጵያ ማህበረሰብ ግን ሰምሃው ትንሽ መንቃት ያለበት ይመስለኛል። ሰማ እኮ አንዱን ኮመንት አይቷል። የአንድ ብልት ህመማችን ነው እና በመቀመጥ ብዛት የታመመ ብልት ነው በለኝ። ኧረ ነቆራ እስከ ብልት አለፈ እኮ ረጋች። በጣም የተረዳሁት በዚህ ዘመን ሲሱ አሁን ባለንበት ሲቹዌሽን ምናምን ነገር ትንሽ ፈጣጣ መሆን አለብን ነገሮች ላይ። አንተ እስራኤል ናንሳ እንኳን በቤት ሲሄድኛ በዲዜር አንተ ድንቁ ድንቅ ያደርጋል እያለ እሱ ድንቁና ብርቁ እኮ የተምታታበት እኮ። ድንቁ የሚለው ቆይ ማንን ነው? የሪፍት ቫሊን ባለቤት ነው? ድንቁና ብርቁ የተምታታበት ሰው እኔ እኮ ፌር አይደለም እኮ አንዳንዴ እኮ በእውነት እኔ ጋይስ ቁም ነገር ላወራ አይደለም የገባሁት። እኔ የእግዚአብሔር በሚያውቀው አንተ ዳኒ አንተን እኮ ነው አሉ እኮ የዳኒ አካውንት እኮ እዚህ ያለኝ ሙሉ ለሙሉ ጨመድ ሲሱ እውነታቸውን እኮ ነው። ኮመንት ላይ እኔ በዲዛይር እየሄድኩ ትላለህ። እኔ እግረኛ አለው አይደል ያጠገኝ በቸርኪ የሚሄደው አጠገብ ደቅ ብዬ ፓፓ ምንድን ነው የምትለው? አንዱ ስጋ አምሮት አንዱ ስጋ እንቆት ይሞታል ያለው እኮ እውነቱን እኮ።
ወገን እየተዛዘነ ዲ እዚህ ግፉ ፑሽ አርጉኝ ብያቸው የሳቂ ሞጂ ልካሉ። ከዚህ በኋላ ስማ እንደው አያድርስብህና አንተ ቃሬዛ ላይ ብተኛ ራሱ ሰው አንተ ጭራሽ ከሲሪየስ አድርጎ ይወስድህ። በቃ ኧረ ሌላ እሺ፣ እስኪ ሌሎቻችሁ የምታወሩ ካላችሁ አውሩ። እስኪ አሜን ሀና ምናምን የምታወሩት ነገር ካለ አውሩ። ብቻዬን እንዳልገለጥ አደረጋለሁ። ኧረ እዛ ቤት በጣም ኮሜንት ላይ እየተከተከተ ነው አሉ። እንዴ ሰርተ ብላ እድሜ ልክ ልመና አይደብርም። ሰርቶ መብላት አለበት ባይነኝ። እኔ እንኳን የገባሁት ሲሪየስ ነው በእውነት እንዴ። በስመ አብ ኧረ አሜንዬ ፈታ ካላልሽ የህዝብ ጨጓራሽን ነው የሚልጠው። ከመስጠት ወደኋላ አይልም። ህዝብ ይነቃል ብለሽ እንትን እንዳትዪ ጌታን እንዴ። ባለፈው ይኸውልህ ስማ አቤል እኔ ክርስቶስን ዶክመንተሪ ፊልም ልስራ ብር እኔ የኢትዮጵያ ያስፈልገኛል አለ። ይነቃል ብዬ አላስብም በእውነት እንዲህ ካልቀለድክበት እንደ ቁም ነገር የሚያነቀው ሁሉ እየመሰለኝ አይደለም እንዴ። የእንትን የዶክመንተሪ በእኔ ታሪክ ላይ ቀረኝነት ጀምሮ ማለት ነው። ጨቋላ ኧረ ጨቋላ ጨቢሳ የሚደወለ ጨቋላ ጨቢሳ ጨቋላ ነሳለት። እኮ የሚያስጠላው አቤላ ምን እንደሆነ ታውቃለህ? እውነተኛ ችግር የደረሰበት ወይም እውነተኛ መረዳት ያለበት ሰው እኮ ሰው በልበቅንነት እንዳይደርስ ነው። እንደዚህ አይነት ነገሮች ሲደረጉ እውነተኛ አገልግሎትን መደገፍ የሚፈልግ እውነት በቃ አለ አይደለ? እንደዚህ አይነት ሰዎች እየገቡ ልብህን እንትን ያደርጉታል፣ ዝቅ ያደርጉብሃል። እና ለዛ ነው በጣም የተሰማኝ እኔ። አዎ በጣም እንትን እኮ ነው፣ አስቸጋሪ ነው። የተወለድኩበት ቦታም ቸርች ላሰራ አለ። ባለፈው በሱ ዙሪያ ዶክመንተሪ ላሰራ አለ። ቴክኒክ እየተቀያየረ ባለፈው ሞባይል ጋላ አለ። ቀጥሎ ደግሞ ቅዱሳን ሰፋ ያለ ቤት እንዲሰጠኝ እስቲ ጸልዩልኝ፣ ህልም የሚያያችሁ በውስጥ በኩል እንትን እንበላ አለ። ገባች? እኚህ ሁሉ ታርጌታቸው ከህዝብ ገንዘብ መልቀም እንደሆነ የታወቀ ነው። በተለይ እነዚህ ሰዎች ሄዶ ታርጌታቸው እኮ ይሄ እንደሆነ በትዝታው ማየት ይቻላል። እንዲሁም ትዝታውን ስታይ ከእዩ ጩፋ ጋር ኮላብ አድርጎ ሲሰራ ታይዋለሽ። መጽሐፍ ምረቃ ላይ ምናምን አፍላፍ ገጥሞ ምናምን ከእዩ ጩፋ ጥበብ ይንጠባጠብ ይመስል ከአፉ ያው ከኪሱ የሚንጠባጠብ ገንዘብ ፍለጋ እውነቴን እኮ ነው እንዴት እንደሚያይ። ከዛ ቲሸርት ምናምን በሩጫ ሰበብ ያ ለመድረስ እንሮጣለን ይላል፣ ያ ደግሞ መንፈሳዊ ሩጫ እንሮጣለን ይላል። ሁለቱም በተመሳሳይ ጊዜ ይሄ የደቡብ ህዝብ ምስኪን ነው ገባ። አንዱ ቦዲቲ ወላይታ ላይ፣ አንዱ ሶዶ ላይ ቲሸርት እየሸጠ ህዝቡን እያሯሯጠ ገንዘቡን ይሰራል። በቃ ትንሽዬ ነገር ነው የሚያስፈልገው። ጥቅስ ያለበት እንትን ትጽፍለታለህ። ከዛ ለአገልግሎት ድጋፍ ነው ብለክ ቲሸርቱ ቀለሙም ቲሸርቱም ከሚያወጣው እጥፍ ገንዘብ ለበረከትና ለምናምን ብለህ ትሸጥለታለህ ለህዝቡ ማለት ነው። ይህ ህዝብ በቃ ያችን ቲሸርት ለብሶ ይሮጣል። ፋይናሊ ግለሰቦች ናቸው የሚጠቀሙት። ወንጌል ገንዘብ ያስፈልገዋል? አዎ ያስፈልገዋል። ቢብሊካልም ነው። የእግዚአብሔርም ቃል ይናገራል። ለምሳሌ የፊልጵስዩስ መልእክት ላይ ሐዋርያው ቅዱስ ጳውሎስ ስጦታችሁን ተሞልቼ ተደስቻለሁ ይላቸዋል። ገንዘብ ልከውለታል፣ ለአገልግሎቱ ድጋፍ ከአንድም 2-3 ጊዜ ስጦታቸውን እንደላኩለት ይናገራል። ቢብሊካል ነው። አገልግሎቱን መደገፍ ብንም መደገፍ። እነዚህ ምንድን ነው የሚያወጡት ነው ልል የፈለግኩት። 4 ቤት ውስጥ ሁልጊዜ ቁጭ ብሎ ለሚያወራ የሰው ሀገር ለሚኖር ሰው ገባ 8 ሰዓቱን ቢሰራበት የቀረውን ሰዓቱን 4 ሰዓት ይሁን 2 ሰዓት ገብቶ ቢጨቃጨቅበትና የለመደውን ስድብ ዘለፋ ቢዘልፍና ቢሳደብበት
ምንም አገልግሎቱን የሚከልልበት ጉዳይ የለም። ከሀገርም አይ ቲንክ የወጣው ለመስራት ይመስለኛል እንጂ ኒውዚላንዶችን በወንጌል እየደረሳቸው አይደለም። ለኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ለኢትዮጵያውያን ተጠርቻለሁ ብሎ የሚያስብ ሰው ወይ ከገዛ አገር ወጥቶ መሬት ላይ መጥቶ መስራት አለበት፣ አሊያም ደግሞ በእጁ እየደከመ መብላት አለበት። ካለበለዚያ ግን ምንም የተለየ ነገር የለም። እዩ ጩፋ ፎቶ አድርጎ ዘይቱ ላይ ይሸጣል፣ ፎቶውን ይሸጣል፣ ፈውስ ይሸጣል። እነዚህ ሰዎች ደግሞ ኦንላይን ላይ ራሳቸውን ወንጌልን ያሻሽጣሉ ማለት ነው። ሽያጩ ሽያጭ ነው፣ አለቀ በቃ። ሽያጭ ነው በቃ። ዘረፋ ነው የተያያዘው። ህዝቡ እየታለበ ነው ያለው፣ ይሄ ህዝብ ማለት ነው። ከዛ ደግሞ ኢየሱስን እየተጠቀሙም ያለሁት እና የተባበሩ ማጅራት መቼዎች ይህን ህዝብ መታደግ አንድም የወንጌል ዓላማ ነው ብዬ አስባለሁ። እንደው የሆነ ሚሽን ይዞ አገር ቤት ልመጣ ነው ቢል ኮንፈረንስ ላዘጋጅ ነው ቢል ምንም አይመስለኝም። በቃ ዓላማ አለው። ቆጭ ብሎ 4 ቤት ውስጥ የሆነ ፎቶ እያሰራ ቪዲዮ እንኳን መክፈት የሚፈራ ያለቅጥ የወፈረ ቁጭ ብሎ የሚበላን ግለሰብ ግን ወንጌል አገለገለ በሚል ሰበብ ኪስን ማጅራት ማስመታት ምንም ከወንጌል ጋር የሚገናኘው ነገር የለም እና ሌብነት ነው የያዝከው። ቀለመወርቅ አይተንፍሱ። ህጋዊ ሌባ ነክ፣ የሶሻል ሚዲያ ሌባ ዘራፊ ነህ። ሌሎቹ አዳራሽ ከፍተው ሰውን ለእኛ ስትሰጡት ትባረካላችሁ እያሉ ማኑፕሌት እያደረጉ ሰውን እንደሚዘርፉ ሁሉ አንተም ቀንና ሌሊት ይህንን ህዝብ በሞባይል ብቅ ብለክ ማጅራት እየመታ ነው ያለከው። ስለዚህ ሌብነት ነው። በሞባይል ዘረፍከው፣ በምዘረፍከው የሆነ ከንግድ ባንክ ደወልን እያሉ የሚዘርፉ ሰዎች አሉ። የሆነ ኮድ እንድታስተካክል ነው ምናምን ብለው በሙድ ኮኮብ ምናምን ይሏችሁና መጨረሻ ላይ አካውንታቸውን ነግረዋችሁ የብር መጠን አጽፈዋችሁ በገዛ እጃችሁ ከገዛ ስልካችሁ ላይ የሚዘርፏችሁ ማለት ነው። ግን ሲደውሉ ምን ብለው ነው የሚሸውዷችሁ? መጀመሪያ ላይ ከንግድ ባንክ ከብሔራዊ ባንክ ነው የደወልነው ነው የሚሉት። ስለዚህ የመጀመሪያ የመሸወጃ ልባችሁን የምትሰጧቸው ብሔራዊ ባንክ የሚለውን ስም ሲጣሩ ነው ለመሸወድ የምትመቻቹላቸው። ብሔራዊ ባንክ የመንግስት ባንክ ነው። ብሔራዊ ባንክ ስም ያለው አድራሻ ያለው ባንክ ነው። በሱ ስም ነው የሚሸወደው። አሁንም በገዛ ስልክህን አውጥተህ የሆነ ብር እየላክ ያለኸው ብሔራዊ ባንክን ሳይሆን የእግዚአብሔርን መንግስት ስም ጠርተው ስለሚያጭበረብሩ ነው። እነዚህ ሰዎች የእግዚአብሔር መንግስት ነው የሚጠራው፣ ግን መጭበርበር ነው የሚሰራው። ወንጌል ነው የሚጠራው፣ ግን ማታለል ነው እየተሰራ ያለው። ስሙ ወንጌል ነው፣ ግብሩ ግን ዘረፋ ነው። እና ይሄ ሊተራሊ መጀመሪያ የዘረፍከውን ገንዘብ እንዳልዘረፍከን እኮ በማስረጃ አላሳየህንም። ታመሜ ነበር ስትለን የታመመ ሰው በምርመራ በሽታው የተረጋገጠበትን ዶክመንት ያሳያል። ዶክመንት አላሳየህንም። ሸዋሸዋ ነው የሰራው። በበሽተኛና በበሽተኝነት ስም ነው ህዝብን የዘረፍከውና አሁንም ደግመክ ያንኑ ነው እያደረግክ ያለከው እንጂ አዲስ ታሪክ እየፈጠርክ አይደለም። እና ሌባ ነህ ነው በአጠቃላይ። ይህንን ነገር አስተላልፉልኝ። ቀለመወርቅ አይተንፍሱ ሌባ ነህ። በወንጌል ስም ማጅራት የምትመታ የሴቶች በተለይ የሴቶችን ቦርሳ የምትመታ ማጅራት መቼ ነህ? አለቀ። እሺ ወደ እኔ ስንመለስ ኤኒዌይ ግን ማስታወቂያ እየሰራህ ነው የሚመስለው። አካውንት ከኋላ ደቅ አድርገህ አይ ቲንክ እንትን ነው እኔ እኮ ክርስቶስ እኔ እኮ የተረዳኝ የለም እኮ እኔ እያልኩት ያለሁት ከእነዚህ ግለሰብ ተረድታችሁ ተምራችሁ እኛንም ደግፉን፣ እኔን ደግፉኝ እኮ ነው እያልኩት ያለሁት። እኔ ያለው አካውንት እኮ የያንተ አይደለም። አካውንት አይደለም ሰው እንደዚህ እያረ ጋዲስት ያስረዳልኝ በጌታ ሀኒቾ ምን መሰለሽ፣ አሁን መልካምነት መልሶ ይከፍላሉ። ገብቶሻል? ሲዛሪ ምንም የሚመጣ ነገር የለም ጋር
በጌታ ተመካክራችሁ ነው የሚመስለው። አንተም እዚህ ከፍተህ አካውንት በሁለት ተከፍቶ እየተሰበሰበ ነው የሚመስለው። ገባ? ሲሳይን እኮ መተማመን የለብሽ መልእክት ለማስተላለፍ ሲሳይ እኮ ውሃ ላይ ያለ ኩበት ማለት ነው። ምን ወደ ፈለገ አሁን ነገ እነሱ ጋር ሆኖ አንቺንም ሊያማሽ ይችላል። ግልጽ ነው የምናገረው። እኔ ግልጽ ነው የምናገረው። መሬት ላይ ያለውም እየተነፋ ነው፣ ሶሻል ሚዲያ ላይ ያለውም እየተነፋ ነው። እኔ እንዴት ይድረሰኝ እያልኩ ነው። እኔ አንተም ልትነፋ ነው። የማን በርዝዴይ ነው ሲሶ የሚነፋው? እንትን ነው ባሉን አይ እኔ የማውቀው ባሉን የልጆች ሀኒቹ ባሉን ብለሽ ወሬው ልታቆረፍጁ ነው። ተይ በቃ በጣም ልታቆረፍጁ ነው ሀኒቹ እንጂ አይ እሱ እያለ ያለው መበላት ነው እያለ ያለው ቃሉን መርጠህ ተጠቀም። መበላት እኔ ህሉ ሀሳብ አለሽ? እኔ ለምንድን ነው ከዚህ ልምዶ ሲስ እኔ እንደገባኝ ከሆነ አንተ አሁን እያልክ ያለው እኛ አወራንም አላወራንም ይሄ ህዝብ በቃ መበላቱና መስጠቱ አይቀርም ነው እያልከን። እግዚአብሔር ምስክሬ ነው። እግዚአብሔር ለምን እዚህ እንደ ቁራስ ለምን እንትናችን አሁን ነገ ጧት የሆነ ቤት ላይ የሆነ ብር እየሰጠ ነው የምታገኙ የዚህ ህዝብ እንዴ? አሜን ክርስቶስን እኔ እኮ ከልቤ ነው የማወራው እኮ። እንደውም የኢትዮጵያ ህዝብ አትስጥ ካልሽ የሚሰበት ታዲያ ቆይ አይደለም። እሺ አይ አሁን ባልከው ፕሪንሲፕል በቃ ለሲስ እንዳሰጡት ሰዎች ምንም እንዳሰጡት እንዴ አሁን መስጠት ይጀምራሉ። አካውንት ቦስ ሰማ አንተ እኔ ምን እንዳረካቸው አላውቅም። ምንም ብትል እዚህ ቤትማ አግቱ ብቻ የተባሉ ነው የሚመስሉት የሳኪሞች ብቻ። ፕሮ ኦርቶ ካቶ ብለህ አንዱ መቶ ካቶ የዕቃ የሚያነሳው ነው እንዲህ አለኝ እኮ። ኧረ አክሊልሻን አንዴ ቆይ በእናትህ። አይ አካሄድ ግን እንትን በል በቃ አካሄድን ቀይር። ከአሁን በኋላ ቲክቶክ ላይ አኬ ደግሞ ምንድን ነው ሌላ ሰው ነው ታይፕ እያደረገ ያለው የምር ይለናል። እንዲያሰሪ ሙድ ይላል እንዴ? እኔ ህሉ እንዴት ነሽ? አንተ ሰውዬ ተው እንደዛ በዚህ ኔም አትጥራው። ጭስ ማንን? አሁን የጠራውን ስም። አክሊልሻ እንዴት ነህ? አለን ይመስገን አምላክ። ፓፓ ፒስ ነው አለሁልህ። እግዚአብሔር ይመስገን። እንዴት ነህ? አለን ይመስገን አምላክ። በአዲስ ኮንቴንት ልመጣ ነበር። ምን ሀሳብ አስተያየት አለ? እንዲህ ምን እሺ ነው ብሮስኪ? ምን ይዘሽብን መጣሽ ደግሞ? እንጂ ፉንፉን አይደለ? ገቢ ማሰባሰቢያ አያስፈልገንም ትላለህ እንትን አለና ለእኔ ነው ለራሴ የሆነ ቤት ላይ አየሁና ከዛ ለምልምድ አልቀስም። ተሞክሮ ወሰድክ? ተሞክሮ እዚህ ጋር ሳያጣይም እንዴ? ምንድነው ችግሩ ግን? ምንም እኔ ችግር የለውም። በጎ ነገር ነው። ለምን እኔ አላደርገውም ብዬ ነው። የምር ሲሪየስ ለአንተ ሳይሆን አንተም እንግዲህ አንተ ምን ሰርተህ ነው ያማል እንዴ? እነሱ እኮ ቀን ከሌሊት ስለ ወንጌል ተጋድሎ ነው። አንተ ምን ቁጭ በሰቀር ትቀበል ተጋድሎ እዛም ማላገጥ ነው የምንትከለ። ኧረ ስመው ስለ ወንጌል ተጋድሎ አልሳቁ ነው እንዴ? አታስቂኝ ፓፓ። አይ ጭስ ዋናው ፖይንት እኮ ምን መሰለህ? ድንገት ከምን አንጻር እንደሆነ ልንገርህ። ከዚህ በፊት በነበረው ስቶሪ ምናምን ነገር አይ ቲንክ ከዓመት ከምናምን በፊት ኦልሞስት 2 ዓመት ነው እንደዛ ነገር ነው። ኦልሞስት 200,000 ዶላር አካባቢ ነው የተሰበሰበው አሉ። ያኔ ታምም ያለው ምናምን ባለበት ሰዓት ላይ እና ህመሙ ደግሞ ፌክ ነው ገብቷል። ያኔ ጨላው ሲሰበሰብ
ሽብሩ አንተ ጨላ የሚባል እኮ አይደለም 200 ምናምን ኬኮ ጨላ ብለህ ለሀገር ለሰማይ የሚከብድ ብር ጨላ ብለህ ፎሎወር ነው በለው፣ ለፎሎወር ራሱ የሚበዛ አንተ በእውነት አንተ እንዴ ከአኬ ጋር ሳውራ እኮ እኔ ችግር አለብኝ ለዛ ነው። እና ከዛ በኋላ ብቻ በዛ ምክንያት ከዚህ በፊትም ገንዘብ ተሰብስቦ ነበርና አንተ እንዴ እና አሁንም ለአገልግሎት ተብሎ ነው ላይክ ያኔም እንደዛ ሿሿ ተሰርቶ አሁንም በአገልግሎት ስም ነው እየተሰበሰበ ያለውና የራሳቸው ይኸው ጎንበስ በል እስኪ የቤሊን ኮሜንት አንብበው አንዴ ቆይ። ኧረ እኮ የሆነ ኮሜንት ላሳይ እኮ ሌላ የቤሊ ያለበት ቤሊ ሁላ ምን እንዳለ እኛ ብቻ እኮ አይደለንም። አይ አሁን እኮ $200,000 እኮ ዝም ብዬ በእኛ ቀለል አድርጌ በ150 ስጠብሰው 30 ሚላ ነው። አንተ ኧረ በጌታ ምን አልጠበስ አንተ ራስህ ብትጠበስ ይቀላል እኮ። አንቺ አይ ሳንቲሙ ዘገናኝ ነው ግን አይ የቤሊ የለም ሲስ የቤሊን ከፈተለት አንዴ የቤሊን ኮሜንት ቤሊ ራሱ ምን እንዳለ እኛ ለምን እንታዘባለን? ያው የቤሊን ኮሜንት አንብበው አኪ ምን አለ? ዘመናዊ ልመና ጴንጤዎችን አትዝረፉ። ግን እኔ ፐርሰናሊ ግን አንተ እንደ ኢትዮጵያዊነት እንደ ኢትዮጵያ ወንድም አያሳስብም? የማህበረሰብ ቆሽ ሌላ እኔ ፈቅደው እናግዟለን ምናምን ካሉ መብታቸው ነው። ቅድም እኮ ዳኒን ጠየቅ ነው እኮ ምን አለ መሰለ ዳኒ የሆነ አንድ ፕሮግራም ላይ ገጠመኝ ብሎ ጭሮ የሚባለው እንትን ማለት ነው። በአንድ ቀን ወደ ፕሮግራሙ ላይ የታደሙት ወደ 4,000 ሰዎች ናቸው። ወደ 38 ሚሊዮን ብር ነው ምናምን በአንድ ቀን ሰራ። ለእኔ ገርሞኝ እንዴ ኧረ ናኒ ህንፃ እንኳን እንደዚህ አይሰራም። ሲሱ የእነሱን አካውንት መስራት ጀመርሽ ቁጭ ብለሻ? እኔ ሂሳብ ስሬን ትቼ ከሆኑ የእነሱን ሂሳብ መስራት ጀመርሽ? የራሴን ሂሳብ እርግፍ አድርጌ ትቼዋለሁ። እኔ ፐርሰናሊ እንትን ብለው ልክ እኔ አሁን ሊደብር የሚችለው ብዬ ማስበው ሰዎችን እንዴት ነው የሆነ አጭበርብረው ዋሽተው ምናምን በሆነ ነገር አስገድደው ምናምን ሲቀበሉ ያኔ ዝገት ሊሆን ይችላል። እንደዚህ አይነት ጉዳይ ላይ ግን የራሳቸው ጉዳይ ነው የሚሆነው ብዬ ነው ማስበው። ይሄ ያው የግል ምልከቴ ነው። ሰዎቹ ተስማምተው ምናምን እንዲህ እንትን ካሏቸው እንግዲህ ብቻ ናቸው። ወደሽ ከገባሽ ኧረ እባካችሁ እዚህ ሌላ የሚነፋ ነገር ተሆና አካውንት ለጥበሉኝ። ኧረ እናንተ ሂዱበት በቃ። እኔ አላዋጣም። አኬ ትምህርት ላይ እንጠራለን። ውረድ ወይኔ አክሊል አኬን እኮ አንተ ስማ ባይዘው አኬ የተነገረው ነገር ማለት ነው። ሰማጨስ ቲክቶዶክስ የሚል አንድ ዩዘር ኔም አለ። የአኬን ፕሮፋይል ያደረገ የሆነ አኬን ቆባ አስለብሶት አይነት ነገር እሱ ራሱ ቴንኪው አኬ ያላለው አኬ ምን ያህል ስህተት እንደተናገርክ ያወራውን ነገር ራሱ አንዱ ማሳያኝ ነው። የሆነ ጥቁር ለብሶ ምናምን በዘጠናዎቹ ታምራት ገለታ የሚባል ሰውዬ መንግስት አስሮት ነበረ እና ፖሊስና ህብረተሰብ ላይ ቀርቦ ነበር ታምራት ገለታ እና በፈቃደኝነት ነው ሄደው የጫማ ጣቢውን የእግር ጣቢውን ይጠጡ ነበር። የሚሰጣቸውን መድኃኒት የሚውጡ ነበር፣ ደግሞ ገንዘብ ይሰጡ ነበር እና መንግስት አስሮታል። በእርግጥ አሁን ቲክቶክ ላይ ግማሽ ዘፈኗን ለሱ በዘፈነችው በፍቅር አዲስ ዘፈን የተወዛወዘ አንዳንድ ነፃነቱን የሚያሳይ ቪዲዮ ቢለቅም ከለርፉል የሆነ ሱፍ ለብሶ እንዲህ ቀለሙን ከየት እንደሚያገኙ ሱፉ ራሱ አላውቅም ብቻ እና እሱ የታሰረበት ዋና ምክንያት ምንድን ነው? ህዝብን በማጭበርበር። አሁን አንዳንድ ማስገደዶች የተለያዩ ናቸው። ለምሳሌ
ለምሳሌ መሳሪያ የታጠቀ አንድ ሰው ሰውን በጉልበት ያልፈለገውን እንደሚያስደርግ ሁሉ መጽሐፍ ቅዱስ የታጠቁ ሰዎች ሰውን በጉልበት በመጽሐፍ ቅዱሱ ጉልበት በመጠቀም ያልሆነ ነገር ያስደርጉታል። መርዝ ያስጠጡታል። የማይሆን ፈውስ አለን ብለው ያታልሉታል። ማኑፕሌት ያደርጉታል። ማኑፕሌሽን ወንጀል ነው። በተለይ ማህበረሰብን በቁጥር በርከት ያለ ማህበረሰብን በሃይማኖት በመጠቀም ማታለልና ማጭበርበር አንዱም ወንጀል ተደርጎ ሊጠቀስ የሚችል ነገር። ተደራጅቶ ሰው መክሰስ ባይችልም ቅሉ ማለት ነው። ግን እዚህ ሚዲያ ላይ እየተደረገ ስላለው ነገር ግን መናገር እንችላለን። የእነዚህ ሰዎች ገንዘብ ፍቅር ከአንድ ሃይማኖት ሰው የማይጠበቅ ነው እያለን ያለ ነው። መቼም የሃይማኖት ሰው ስለሚመጣው ዓለም ስለ ዘላለም ሕይወት የሚያስብ ወይም ያመነ ወይም እርግጠኛ የሆነ እያልን ነው። በተለይ ደግሞ እናስተምራለን የሚል ሰው ከሆነ አስተምራለሁ የሚል ሰው ከሆነ ስለዚህ በዚህን ያክል ደረጃ ለገንዘብ በመሰፍሰፍ ሳይታመም ታመምኩ፣ ማይሰራ ዶክመንተሪ ሰራለሁ፣ ቤት ሰፋ ያለ ቤት ፈልጋለሁ፣ ቅዱሳን እግዚአብሔር ሰፊ ቦታ እንዲያወጣኝ ጸልዩልኝ፣ በህልም የሚያያችሁ ሰዎች ንገሩኝ ምናምን እንደዚህ አይነት ነገሮችን ሚዲያ ላይ አምጥቶ ሰውን መዝረፍ ልክ አይደለም። አሁን ባለፈው ስልጠና እንሰጣለን ብለው አካውንት የለጠፉ ወገኖች አሉ። አስተያየት ሰጥተናል አልሰጠንም። ገንዘብ መሰብሰቡ አይደለም እኛ ችግራችን። ቆይ ስልጠና እንሰጣለን ብሎ አካውንት ዘንድሮ እኮ እኛ ብቻ ዝም ብለን የምናላግጠው ማለት እኮ ነው። ስልጠና እንሰጣለን ብሎ አካውንት የለጠፈው ክፍለ ሀገር ስልጠና ለመስጠት የሚሄድ ቲም አለ ብሎ ይለጠፈዋል። ይኸውልህ ጉዳዩን ያደርጉትም አያደርጉትም የጠየቁበት ምክንያት ግን አንተ እኮ የኳስ ሀሳቢ እኮ ነው። እኛ እኮ ዝም ብለን ቲክቶክ ላይ የምናላግጠው እኮ ጌታ። ቆይ ስልጠናው ለምንድን ነው? እሱን ዲቴል እኔ ምን አገባኝ። ስልጠናማ አብያተ ክርስቲያናት ጋር በመተባበር ሊሄዱና ሊያሰለጥኑ ነው። ገባ? ስለ መሰረታዊ ክርስትና ክፍለ ሀገራት ላይ ለማሰልጠን ማለት ነው። ጉዳዩ እኔ እንትን አይለኝም። ከተማ ላይ አንዱ ኮሜንት ከተማ ላይ ያለው መሰልጥኑ ድረስ እኔ አረግ የሆነ ነፃ አውጪ አሜን። ነፃ አውጪ ግን ያስፈልገናል በእውነት። ነፃ ላስወጣልከን እኮ አንተ እኮ ሲስ በመሀል በቃ ይህ ህዝብ ይሰጣል ካልክ በኋላ እኮ በቃ እኔ ምን መሰለሽ አሜንዬ፣ እኔ ብዙ ጊዜ አይቻለሁ ክርስቶስና እኔ አሁንም አሁን ከአቤላ ጋር ሙግት ግጠም ብትይ እኔ ተደጋጋሚ እኔ እስራኤል ዳንሳ የሚያክል ሰውዬ እኔ ጌታን በጣም ለዚህ ለአይምሮ ለቃላቴ በጣም ይቅርታ አድርጉልኝና እኔ በሰው ታሪክ እንደ እስራኤል ዳንሳ በፋራ ተሸውጄ ብሬን ከሰጣው በቃ ለሌላ ለማንም አልሰጥበት ምክንያት ሁሉ አይታየኝም። ለሱ የሚሰጥ ማህበረሰብ እኔ ጎሽ ደጋርክ በርታ ብዬ ነው ማወራው እንጂ ለእኔም ብሰጠኝ ጥሩ ነው ብዬ ማወራው እንጂ ለምን ሰጠ ምናምን ብዬ እንትን አለን። ጌታ በጣም እኮ በሱ ከተጃጃልሽ ማንም ሊያጃጅልሽ ይችላል። ሲጀመር በሙያ እኮ ተመሳሳይ ናቸው። አፉን ያዘረገዋል እንጂ እሱ አካውንታንት ነው አሉ። ታዲያ ስማርት እኮ ነው ሰው አፉ ስለተያያዘ ነው እንዴ? እኔ ያለው አንድ ጅግሬት አይ እንደ እንትን በቃ እንዳደገኛ ፋራ ምናምን ቆጥረ ክሱን በጣም ስማርት ነው፣ የተማረ ነው፣ እንዴት እንደሚታለል ያውቃል፣ ሸዋሸዋ እንዴት እንደሆነ ያውቃል። የሀብታሙ ቦረና ምናምን ያለበትን የእንትን ዶክመንተሪ ያላየከውም እንዴ? ሀብታሙን እኮ ባጃጁን እኮ ነው ያሸጠው እኮ ባጃጁን ሽጦ ነው እንትን ያለው እኮ። ታዲያ 3 እግሩን ሽጦ በ2 እግሩ እየተፋለመ የሆነ በቃ እኛ ጋር ነው ያለው ችግሩ ማለት ነው ጌታ።
እና ኤኒዌይ እኔ ያለኝ መልእክት ስጡ ይሰጣችኋል ነው። አትስጡን ብንላችሁ መስጠታችሁ ስለማይቀር እኔ አቤላ አትስጡ እያለ ነው። እኔ ስጡ ምን እያለ እንደሆነ ታውቃለህ አቤላ? አሁን ልክ ታይሙን ጠብቆ እንደሆነ ታውቃለህ አይደለ? ገንዘብ የሚጠይቀው ቀለሜ አሁን እዚህ የታክስ ሪተርን ታይም ነው። ታክስ በየአመቱ ከከፈልም በኋላ አመቱን ቆጥሮ መንግስት ይመልሳል ማለት ነው። የሰራንበትን የታክስ ገንዘብ አሜሪካ ውስጥ ስፔሻሊ የምንኖር ሰዎች ማለት ነው። እና ማለት ነው አሁን ይችን ታይም ጠብቆ ነው ታውቃለህ፣ ሰው ካገኘው ከዚች ከታክሱ ላይ እንዲሰጥ በቃ እንትን ታርጌት ተደርጎ ነው ሪተርን ታክስ በሚመለስበት ጊዜ ታዲያ ሌሎቹ እኮ እዚህ በንሳባዬ ምናምን ወደ ሌላም ወደ ሲዳማ ክልል ወደዚህ ወደ ሌሎቹም ክልል ቡና ወዳለባቸው ቡና የሚለቀምበትና የሚሸጥበት ነጋዴው ሽጦ ብሩን ሰብሰብ በሚያደርግበት ሰዓት ላይ እንትን ያዘጋጃሉ፣ ክሩሴድ ምናምን ያዘጋጃሉ። ኮንፈረንስ ምናምን አየሽ፣ እነዛ መሬት ላይ ቡናዋ ምናምን ታይ የምትሸጥበት ነጋዴውን ለመዝረፍ ይንቀሳቀሳሉ። እነዚህ ደግሞ ሪተርን ታክስ እንዳልሽው ታይሟን ጠብቀው ይንቀሳቀሳሉ። አይገርምህም? እኔ እኮ በጣም እየገረመኝ እኮ ነው። ሲስተሙ አንድ አይነት ነው የሚሰራው። ያ እዚህም አሁን ዲያስፖራው በቃ አመቱን ሙሉ ሰርቶ ታክስ ሪተርን የሚሰጠው አለ አይደለ? የሚመለስለት የሚከፍል አለና በቃ ይችን ጠብቁ ከሰው ኪስ እንትን ለማለት መምጣት ማለት በቃ አንድ አይነት ነው። የዲያስፖራው እሺ ከተመላሹ ነው አለን። እሺ አሜን። የኔ ያልገባኝ የዲያስፖራው ከተመላሹ ነው አለን። ይሄኛው እስከማን ነው? እኛ ታክስ አይመለስልን ጭራሽ በየጊዜው ነው እንትን ምን ነው ይገባላችሁ እኮ። ይሄ እኮ ለዳኒ እኮ ነው ይሄ ለዳንኤል ይልማ። ይሄኛውስ? እሺ ይሄኛውስ? ታችኛው ለዳንኤል ይልማ ነው። እሺ አቤላ አከፋፍላቸው ጨረሰ። የምሬን እኮ ነው። አንዴ የዛን ጊዜ ብር የተሰበሰበ ጊዜ በዳንኤል እና በእኔ ስም አካውንት ተከፈተ እና ቲቪ ጆሹዋ ምናምን የእግዜር ሰው ነው ብሎ ጓገጭ ያለባት ሰሞን ላይ እንትና ዳንኤል ይልማ ጠራኝና እንትና ኤርሚ ብሩን እንዲወጣ ፈልጓል ምናምን አለኝ። ከዛ እሺ ምናምን በየዋነት ሄድኩና የሚፈረም ያለበት ያለውን ገንዘብ በጠቅላላ ፈርመን ወደ ዳንኤል ይልማ አካውንት አስቀመጥ ነው። ከዛ በበነጋታው አማን ሻሎምና አቤላ ቡና አሮጋንት ናቸው ብሎ መሳደብ ጀመረ ኤርሚያስ። ምን ያህል ለገንዘባቸው ቅድሚያ እንደሚሰጡ አስበሻል? ኦኬ፣ ብሩ ትራንስፈር ከተደረገ በኋላ በሁለታችን ስም ነበር አካውንት የተከፈተው እኔና ዳንኤል ይልማ ጋር ማለት ነው። ከዛ ያችኛውን ገንዘብ በሰላሙ ጊዜ መጥተው ኤርሚ ብሯን ምናምን አሉ። እሺ ብዬ እኔ የሰው ብር ነው እንግዲህ ምን አገባኝ ፈርሜ ሙሉ ብሩን ለእንትና ሰጠው፣ ለዳንኤል ይልማ አስገባንለት ሙሉ ብሩን ማለት ነው። ስለዚህ በሁለት ስም የተከፈተው አካውንት ዜሮ ሆነ እንትን አለ። ከዛ በበነጋታው አማን ሻሎምና አቤላ ቡና አሮጋንት ናቸው ጥቁር ጉንዳን ነው ምናምን ብሎ ሙልጭልጭ አደረገ። ገባችሁ? ከዛ ወንድምን መጥላት ምናምን ብሎ ሳክስ ደግሞ ስብከት ይሰብካል። ገንዘብህን እንደወደድክ ገንዘብህን ሴፍ የሆነ አካውንት ውስጥ እንዳስገባ አማን ሻሎምን ግን መውደድ ማትችል ማፍቀር ማትችል አቤላ ቡናን ማክበር መቀበል ማትችል በጥላቻ ያበድክ ሰውዬ የሙሉ ጊዜ አገልጋይ ነኝ ትላለህ። የሙሉ ጊዜ አገልግል ነህ እንጂ አገልግሎቱ ምግብ መያዝ ነው፣ ግን የማይበላውን ምግብ ነው የሚይዘው።
እንደዚህ ማትበለውን ገንዘብ ትሰበስባለህ። በአመፅ በተንኮል በነውር ሳትታመም ታመምኩ ብለህ የሰው ገንዘብ ትቀበላለህ። እና እኔ ውጭ ያሉም ሰዎች እኮ በብዙ መንገድ እኮ ብዙ ሰው ይደግፋሉ። እግዚአብሔር ይባርካቸው ስለሚያደርጉት መልካም ነገር ውጭ ያሉት ሰዎች። ኧረ ታፉ ኢትዮጵያ ነው እንደሚኖረው ትለናለች። ኧረ ወይ ጌታ ይሆናል ኢትዮጵያ ይሆናል የሚኖረው አይታወቅም የሱ ነገር። ኧረ አሁን እኮ እንዴት ነው ልምድ የምንቀስመው እኮ ነው የሚያሳስበኝ። እኔ ይህ ህዝብ እንደሆነ አትስትን ብለው አስቸጋሪ ነው ጌታ። ምንድማ የምትቀስመው ሲስዬ አለቃቅስና እንደ ቤካ እዛ ስር ቁጭ እንዳለው አልቅሰ ቪዲዮ 1-2 ስራ ይቅርታ ጠይቅ፣ እኛን ስደብ። አቤላን ቪዲዮ ሰርተህ ተናገር። እንደ ጉድ ነው እንትን እኮ ነው እኮ ባይዘው ሮንድ አደረገው እኮ ይቅርታውን እኮ ሮንድ ብቻ ይቅርታ እኮ ኧረ በኢየሱስ ስም። ኤኒዌይ እኔ ከታች ያላችሁ ፖዚቲቭሊ ከታች ያላችሁ ወንጌል አማኞች ፖዚቲቭሊ ተረዱ። እኔ ነኝ ቤቱን የከፈትኩ ሀሳቤ እኔ ነው። እኔ አገልጋዮችን መርዳት መልካም ነገር ነው፣ ፖዚቲቭ ነገር ነው እና በረከቱን የምታገኙት ከእግዚአብሔር ነው፣ ከሰራዊት አምላክ ከእግዚአብሔር ነው የምታገኙት። ግን ምን ሲሆን ነው? ትክክለኛ አገልጋዮችን ስትረዱ አሉ። በጣም እዚህ ሀገር እኛ የምናውቃቸው አንዳንዶቻችሁ በእውነት ለመመስገን እንትን ብላችሁ ስም እንትን ካልሆነ በስተቀር በጣም በቃ በዱር በገጠሩ የሚያገለግሉ ማንም ዞር ብሎ ማያቸው ሰዎች በጣም ብዙ ናቸው። ሪች እኔ ታወቀ እኮ እኔ በጣም ነው ማስመስለው እኮ እኔ በጣም ነው ማስመስለው። እኔ አልዋሽም እኮ ግን ስትረዱ አንተ አንዳንዴ እኮ እዚህ ቸርች ላይ ራሱ እኮ አስራትና መባ ማይሰጥ እኮ እዚህ ሚዲያ ላይ መጥቶ አስቀምጫለሁ። እኛ እናውቃቸዋለን። ጌታ ምስክሬን እኔ እና ከታይታና ከግብዝነት ባለፈ መልኩ ብትረዱ፣ ብታገለግሉ፣ ብታግዙ ደስ ይለናል እና ያለን ሐሳብ ነው።